Chicago, Washington, New York, San Francisco. ከዋሽንግተን ዲሲ እስከ ሚኒሶታ ከኒውዮርክ እስከ ሳን ፍራንሲስኮ የአሜሪካ ዋና ዋና ከተሞች በተላላቅ ህዝባዊ ሰልፎች ሲናጡ ሰንብተዋል። ይህ መጠነ ሰፊ የተቃውሞ ማዕበል በምድረ አሜሪካ ብቻ የተወሰነ አልነበረም። ይልቁንም በአውሮፓ ዋና ዋና ከተሞች ጭምር ድምፁን እያስተጋባ ነበር። በአሜሪካ ታሪክ ታይቶ በማይታወቅ መልኩ በፕሬዝደንት ዶናልድ ትራምፕ ላይ የሚሰነዘረው ተቃውሞ መላውን ምዕራባዊ ዓለም በአንድነት አቆራኝተዋል። ሰልፈኞቹ በተለይ በኢራን ላይ የተከፈተውን ጦርነት በአገሪቱ እየታየ ያለውን ከፍተኛ የኑሮ ውድነትና በስደተኞች ላይ የሚወሰዱ ጥብቅ እርምጃዎችን በጽኑ አውግዘዋል። እንደ ሮበርት ዲኔሮ ያሉ ታዋቂ ሰዎችና የቀድሞ የጦር ዘማቾች ሳይቀሩም ትራምፕ እንደ አምባገነን ሊመራን ይፈልጋል፣ ነገር ግን ስልጣን የህዝብ ነው በሚል መፈክር አደባባይ ወጥተዋል። ይሁን እንጂ ዋይት ሃውስ እነዚህን ሰልፎች የጥቂት ግራ ዘመሞች ጩኸት በማለት ቢያጣጥላቸውም ጥያቄው ግን አሁንም እንደቀጠለ ነው። እነዚህ በየጊዜው የሚደጋገሙ ሰልፎች በእርግጥ በመንግስት ፖሊሲ ላይ ለውጥ ያመጣሉ ወይስ በሪፐብሊካን ፓርቲ ውስጥ የተፈጠረውን የትውልድ ክፍፍል ይበልጥ በማፋፋም የአገሪቱን ፖለቲካዊ መረጋጋት ወደማይመለስ አዘቅት ውስጥ ይከቱታል? ይህ ጥንቅር ከኒውዮርክ ታይምስ ስኩዌር እስከ ለንደን እና ሮም አደባባዮች የተሰሙትን ብርቱ ድምጾችና የንቅናቄውን የወደፊት ተጽዕኖ በዝርዝር ይተነትናል። Many people across the United States are protesting against what they say is the expansion of presidential power. ባለፈው ቅዳሜ ከ8 ሚሊዮን በላይ ሰዎች በ3300 የነገስታት አያስፈልጉም ኖ ኪንግስ ተቃውሞች ላይ በመገኘት በኢራን ያለውን ጦርነት በማህበረሰባቸው ውስጥ ያሉ የኢሚግሬሽን ኤጀንቶችና ትራምፕ እያመጡት ነው ያሉትን አምባገንነት እንዲያበቃ ጠይቀዋል። አዘጋጆቹ ይህ በአሜሪካ ታሪክ በአንድ ቀን ውስጥ የተደረገ ትልቁ የተቃውሞ ሰልፍ መሆኑን ገልጸዋል። በዋና ከተማ ዋሽንግተን ዲሲ ሰልፈኞቹ ታሪካዊ የሲቪል መብቶች ተቃውሞች በተካሄዱበት በሊንከን መታሰቢያ አቅራቢያ የሚገኘውንና በፖቶማክ ወንዝ ላይ የተዘረጋውን ድልድይ አቋርጠው ተጉዘዋል። ከነዚህ መካከል አንዳንዶቹ ትራምፕ አሁኑኑ መውረድ አለበት፣ ፋሺዝምን እንታገላለን የሚሉ መፈክሮች ጻፉባቸውን ባነሮች አንግበው ነበር። በአትላንታ አንድ ተቃዋሚ ለኤፍፒ ሲናገር የአሜሪካ ህገ መንግስት በተለያዩ መንገዶች አደጋ ላይ እንደወደቀ ይሰማዋል፣ ማንኛውም ሀገር ያለ ህዝብ ፍቃድ ሊመራ አይችልም ብሏል። የ36 ዓመቱ የቀድሞ የጦር ሰራዊት አባል ማርክ ማካውሂ ነገሮች እንደ ቀድሞ አይደሉም፣ ሁሉም ነገር ደህና አይደለም፣ ትራምፕ በእኛ ላይ እንደ ጨካኝ ገዥ ታይራንት ሊነግስ ይፈልጋል። ነገር ግን ይህች አሜሪካ ናት፣ ስልጣንም የህዝብ ነው። ንጉስ መሆን ለሚመኙ ወይም ለቢሊዮነር ግብረ አበሮቻቸው የሚሰጥ አይደለም ብለዋል አዘጋጆቹም። ቀደም ባሉት የኖ ኪንግስ ተቃውሞዎች እንደታየው ሁሉ አሁንም ተቃዋሚዎቹ የትራምፕን የምክትላቸውን ጄዲ ቫንስና የሌሎች የአስተዳደሩን ባለስልጣናት ምስል ይዘው በመውጣት ከስልጣን እንዲወገዱና እንዲታሰሩ ጠይቀዋል። በኒውዮርክ ሲቲ በሚገኘው ታይምስ ስኩዌር በሺዎች የሚቆጠሩ ሰዎች በመገኘት በማንሃተን ሚድታውን ውስጥ ሰልፍ አድርገዋል። ፖሊስም ለሰልፈኞቹ መንገድ ለመክፈት ሲል ብዙውን ጊዜ በተሽከርካሪዎች የሚጨናነቁትን መንገዶች ለመዝጋት ተገዷል። በኒውዮርክ በተካሄደው ተቃውሞ ላይ የተገኘው ተዋናይና ዳይሬክተር ሮበርት ዲኔሮ አደባባይ ወጥቶ ትራምፕን መቃወም ግዴታ እንደሆነ እንደሚሰማው ገልጿል። ይህን ተቃውሞም 150% እደግፈዋለሁ ብለዋል ተዋናዩ። The concept of no kings is a great rallying cry and hugely successful as millions of us have answered the call. I support this movement 150%. እውቁ የኪነ ጥበብ ባለሙያ ዲኔሮ ስለ ትራምፕ ለቢቢሲ ሲናገር ይህ ሰው ነገሮችን በየቀኑ ይበልጥ እያባባሳቸው መሆኑን ብዙ ሰዎች ማየት የጀመሩ ይመስለኛል ብለዋል። አሁን በጦርነት ውስጥ እንገኛለን። ቀጥሎ የሚያደርገው ነገር ደግሞ እግረኛ ጦር ማዝመት ይሆናል። እሱ እብድ ነው። አክሎም ነገሩ በጣም ቀላል ነው። እኛ እሱንና ያስተዳደሩ ስርዓት መጋፈጥ፣ በሁሉም ነገር መታገል አለብን። መታገል ያለብን በሰላማዊ መንገድ ነው። ነገር ግን መቃወምም አለብን። የግድ ነው። ሌላ ምርጫ የለንም ብለዋል። ትራምፕ በፖለቲካ ህይወታቸው ውስጥ ብዙ ጊዜ ከዲኔሮ ጋር ግጭት ውስጥ የገቡ ሲሆን ባለፈው የካቲት ወር ላይ ይህንኑ ታዋቂ ተዋናይ ታማሚና አእምሮ የተዛባ እንዲሁም እጅግ ዝቅተኛ የሆነ አይኪው ያለው በማለት ጠርተውታል። ትራምፕ ትሩዝ ሶሻል በተሰኘ የማህበራዊ መገናኛ ገጻቸው ላይ በጻፉት ጽሑፍ ዲኔሮ ምን እያደረገ ወይም ምን እየተናገረ እንደሆነ በፍጹም አያውቅም፣ አንዳንዶቹ ንግግሮች ደግሞ በከባድ ሁኔታ የወንጀል ድርጊት ናቸው ብለዋል። እንዲህ አይነት ሰልፎች ግን ለውጥ ያመጣሉ የሚለው መሰረታዊ ጥያቄ ምላሽ ያስፈልገዋል።
የንቅናቄ ምሁራን እንደሚሉት ማህበራዊ ለውጥ በአንድ ተቃውሞ ብቻ የሚጀምርና የሚያበቃ አይደለም። ለውጥ ለማምጣት በአካባቢና በአገር አቀፍ ደረጃ በተለያዩ መንገዶች የሚደረግ ንቁ ተሳትፎን ይጠይቃል። የኖ ኪንግስ ንቅናቄን የመሰረተው የኢንዲቪዚብል ፕሮጀክት ተባባሪ ዋና ዳይሬክተር ሌህ ግሪንበርግ ኖ ኪንግስ የተጸነሰው በአምባገነንነት ላይ የሚደረገውን የጋራ እንቅስቃሴ አንድ ለማድረግ ነው። ይህንን ለመታገል ደግሞ አንድ መንገድ ብቻ የለም ብለዋል። ኖ ኪንግስ አሁን እየተካሄደ ላለው ሰፊ የተቃውሞ እንቅስቃሴ እንደ አንዱ አካል ነው የምናየው። ባለፈው አንድ ዓመት ውስጥ አሜሪካውያን በተለያዩ ተግባራት ለውጥ እንዲመጣ ሲጠይቁ ከርመዋል። ዶናልድ ትራምፕ የፌዴራል ኤጀንቶችን ወደ ሎስ አንጀለስ እና ቺካጎ በላኩ ጊዜ ሰዎች በአደባባይ በመውጣት አይሲኢ ይውጣ በማለት ድምፃቸውን አሰምተዋል። ደንበኞች ደግሞ የተወሰኑ ተቋማት ከትራምፕ ጋር ያላቸውን ግንኙነት ለመቃወም በታርጌት፣ ቴስላ እና አማዞን ኩባንያዎች ላይ የቦይኮት ወይም የግዢ ማቆም አድማ መጥተዋል። ተማሪዎችም በየሳምንቱ በትምህርት ቤቶቻቸውና በማህበረሰባቸው ውስጥ የኢሚግሬሽን ኤጀንቶች መኖራቸውን በመቃወም የትምህርት ማቆም አድማዎችን አደራጅተዋል። በጆን ሆፕኪንስ ዩኒቨርሲቲ የፖለቲካ ሳይንቲስትና ፕሪዝምስ ኦፍ ፒፕል ፓወር ኤንድ ኦርጋናይዚንግ ኢን 21st ሴንቸሪ አሜሪካ የተሰኘው መጽሐፍ ደራሲ የሆኑት ሃሪ ሃን እንዲህ ይላሉ። ተቃውሞዎች ትኩረትን በመሳብና በዝምታ ተቀምጠው የነበሩ ሰዎችን ወደ ተግባር በማሰለፍ ኃይልን ይገነባሉ። በታሪክም ሆነ በተለያዩ ንቅናቄዎች ውስጥ እንደታየው ለውጥ ብዙውን ጊዜ የሚመጣው ሰዎች በተለያዩ መንገዶች እርምጃ ሲወስዱና መሪዎች ደግሞ በእነዚህ ህዝባዊ እርምጃዎች አማካይነት ያገኙትን ኃይል ተጠቅመው ለውጥ ለማምጣት ሲደራደሩ ነው። ሃን በ2023 በሚኒሶታ ግዛት ውስጥ የተለያዩ ተራማጅና ለሰራተኞች የሚቆሙ ህግጋትን ለምሳሌ የሚከፈልበት የቤተሰብና የሕክምና ፍቃድ እንዲሁም ህጋዊ መኖሪያ ሰነድ ለሌላቸው ነዋሪዎች የመንጃ ፍቃድ መስጠትን ጨምሮ ማጽደቅ የቻሉ አክቲቪስቶችን እንደ ምሳሌ ጠቅሰዋል። ይህ ስኬት የተገኘው ከተለያዩ ዘርፎች የተውጣጡ ጥምረቶችን በማደራጀት ከህግ አውጪዎች ጋር ስልታዊ ስራዎችን በመስራትና በቀረቡት የህግ ረቂቆች ላይ በመደራደር እንደሆነም አመልክተዋል። ይህ በሀገሪቱ ውስጥ ካሉ እጅግ ሰፊ የማህበራዊ ደህንነት መረቦች አንዱ ነው። አዘጋጆቹም ከመሰረታዊ ማህበረሰብ የሚመነጭን ጉልበት ከመንግስታዊ የፖለቲካ አሰራር ጋር ማቀናጀት ችለዋል ይላሉ ሃን። የኖ ኪንግስ ስኬት የሚለካው እንደ አዘጋጆቹ ገለጻ በተቃውሞ ላይ የታደሙት ሰዎች በማህበረሰባቸው ውስጥ ለመደራጀት መመዝገባቸውና እንደ መብትህን ወቅ ስልጠናዎችንና የጋራ መረዳጃ ያሉ ተግባራትን መቀጠላቸው ላይ ነው። እኛ እንደ ዋና ነገር የምናየው እነዚህ ሰፊ ስብስቦች እንደ ኢኮኖሚያዊ ትብብር ማቆም፣ የአካባቢ የጋራ መረዳጃዎችን ማደራጀት ወይም በግዛትና በአካባቢ ደረጃ የህግ ተሟጋችነትን የመሳሰሉ ተከታታይ ስራዎችን እንዴት እንደሚያነቃንቁ ነው ብለዋል ግሪንበርግ። በትክክል ከሰራ ነው ሁሉም ነገሮች የተሳሰሩ ናቸው ብለዋል። አክለውም እነዚህ ጥረቶች በጊዜ ሂደት እንዴት ውጤታማ እንደሆኑ ከዚህ በታች በዝርዝር እንመልከት። በአሜሪካ ቀደምት ተቃውሞች መካከል ባርነትን ለመቃወም በባርነት ስር የነበሩ ሰዎች ያደረጓቸው ግልጽና ስውር እርምጃዎች ይጠቀሳሉ። እነዚህም በእርሻ ቦታዎች ላይ ስራን ማዘግየት፣ መሳሪያዎችን መስበር ወይም ማጥፋት፣ እሳት ማቃጠል ወይም ማምለጥን ያካትታሉ። በተጨማሪም በባርነት ስር የነበሩ ሰዎች ታጠቁ አመጾችን በማደራጀት ራሳቸውን ነፃ ለማውጣት ሞክረዋል። ይዞታን መቆጣጠር በታሪክ ሌላ ውጤታማ የተቃውሞ አይነት ሆኖ ቆይቷል። በ1900ዎቹ ውስጥ የአሜሪካ ነባር ህዝቦች ኢንዲጂነስ አሜሪካንስ የአሜሪካ መንግስት የገባቸውን የውል ስምምነቶችን መጣሱን በመቃወም መሬታቸው እንዲመለስላቸው ለመጠየቅ የአልካትራዝ ደሴትን፣ ማውንት ራሽሞርንና የህንድ ጉዳዮች ቢሮ ህንፃን ተቆጣጥረው ነበር። ምናልባትም በታሪክ ውስጥ በጣም የታወቀው የተቃውሞ አይነት በ1950ዎችና 60ዎቹ ለማህበራዊ ፍትህና ለእኩል መብት በተደረገው የሲቪል መብቶች ንቅናቄ ወቅት የታዩት ሰልፎች፣ የነጻነት ጉዞዎችና የመቀመጥ ተቃውሞዎች ናቸው። ባለፉት 10 ዓመታት ውስጥ በርካታ ግዙፍ ህዝባዊ ተቃውሞዎች በሀገሪቱ ውስጥ ተካሂደዋል። ከነዚህም መካከል በ2018 የጠመንጃ ቁጥጥር ህግ እንዲጠብቅ የጠየቀው ማርች ፎር አወር ላይፍስ፣ በ2020 ጆርጅ ፍሎይድ በፖሊስ መገደሉን ተከትሎ የተቀሰቀሰው የብላክ ላይፍስ ማተር ተቃውሞና ባለፈው ጥቅምት ወር በትራምፕ አሰራር ላይ የተካሄደው የኖ ኪንግስ ተቃውሞ ይገኙበታል። ክራውድ ካውንቲንግ ኮንሰርቲየም ከተሰኘው የጥናት ፕሮጀክት የተገኘው መረጃ እንደሚያመላክተው በትራምፕ ሁለተኛ የስልጣን ዘመን የመጀመሪያ ዓመት በሆነው በ2025 ከመጀመሪያ የስልጣን ዘመናቸው በበለጠ ቁጥር ያለው ህዝብ በየአደባባይ ወጥቶ ተቃውሞውን አሰምቷል። የኖ ኪንግስ መስራች አባል ከሆነው 50501 ከተሰኘው ህዝባዊ ድርጅት አዘጋጅ አንዱ የሆነው ሃንተር ደን እንዲህ ይላል። በተቃውሞ ላይ የሚወጣው የሰው ብዛት ክብረ ወሰን እየሰበረ ነው። በተጨማሪም ተቃውሞዎችን እንደ መነሻ በመጠቀም ሰዎች በአካባቢ ስራዎች ላይ እንዲሳተፉ ለማድረግ ትልቅ ጉልበት አለ። ይህም የሚመጣውን አጋማሽ ምርጫም ሚድተርም ኢሌክሽንስ ከመጠበቅ ጀምሮ ለስደተኞች መብት መሟገት ወይም በአርቲፊሻል ኢንተለጀንስ ኤአይ የመረጃ ማዕከላት ግንባታ ላይ እስከ መቃወም ድረስ ያሉ ስራዎችን ያካትታል። ሰልፎች በሚደረጉበት ወቅት ሰዎች ለአንድ ዓላማ ትኩረት ለመሳብ ብዙውን ጊዜ በፓርኮች፣ በመንገዶችና በሌሎች የህዝብ ቦታዎች ይሰበሰባሉ። የጎዳና ላይ
የተቃውሞ ወይም የሰላማዊ ሰልፍ ጉዞ በአንድ ትልቅ ስብሰባ ሊደመደም ይችላል። በእንዲህ አይነት መድረኮች ላይ ተሳታፊዎች በየተራ ንግግር ያደርጋሉ፣ ሙዚቃ ያቀርባሉ፣ ወይም ስለ ንቅናቄው ዓላማ የሚገልጹ በራሪ ጽሑፎችን ለአዳሚዎች ያድላሉ። ልክ እንደ ሰልፍ ሁሉ ጉዞ፣ ማርችና የሚሉ ቃላት ከተቃውሞ ጋር በተለዋዋጭነት ጥቅም ላይ የሚውሉ ናቸው። ላብነትም በ1913 የሴቶች የመምረጥ መብት ተሟጋቾች በወቅቱ ሴቶች ድምፅ መስጠት የሚችሉት በ9 ግዛቶች ብቻ መሆኑን ትኩረት ለመሳብ የሴቶች ምርጫ ሰልፍ አካሂደው ነበር። በ2017 ትራምፕ ለመጀመሪያ ጊዜ ስልጣን በያዙ ማግስት አክቲቪስቶች የመጀመሪያውን የሴቶች ጉዞ አካሂደው ነበር። ይህም የእሳቸው ንግግሮችና ፖሊሲዎች ሴቶችን የሚንቁና በአጠቃላይ በሴቶች ላይ የተጋረጠ ስጋት ናቸው በሚል የተቃወሙበት ነበር። አክቲቪስቶችና ምሁራን ይህ ጉዞ ለሚቱ ንቅናቄ መጎልበትና በ2018 የአጋማሽ ዘመን ምርጫ ላይ ከፍተኛ ቁጥር ያላቸው ሴቶች እንዲሳተፉ ምክንያት እንደሆነ ይገልጻሉ። የብሔራዊ የሴቶች የህግ ማዕከል ፕሬዝደንትና ዋና ስራ አስፈጻሚ ፋጢማ ጎስ ግሬቭስ ለጋርዲያን ሲናገሩ ሰዎች ሚቱ ማለት ሲጀምሩ አንድ ለየት ያለ ነገር ተከስቶ ነበር። ለብዙ አስርት ዓመታት ትንኮሳንና በጾታ ላይ የተመሰረተ ጥቃትን በሚመለከቱ ጉዳዮች ላይ ስንሰራ ቆይተናል። ነገር ግን የሚቱ ንቅናቄ ሰዎች ድምፃቸውን እንዲያሰሙና የደረሰባቸውን ተሞክሮ በግልጽ እንዲናገሩ ትልቅ መዋቅር ፈጥሮላቸዋል። ዶናልድ ትራምፕ ከወግ አጥባቂ የሪፐብሊካን ደጋፊዎችና መራጮችም ጭምር የከፋ ተቃውሞ ገጥሟቸዋል። ፖለቲኮ ያነጋገረው ጆሴፍ ቦሊክ በፕሬዝዳንት ዶናልድ ትራምፕ እንደተከዳ ይሰማዋል። ለዚህም ምክንያቱ በኢራን ውስጥ ያለው ጦርነት ነው። ይህ የ30 ዓመት ወጣት የኢራቅና የአፍጋኒስታን ጦርነት ተካፋይ ቬትራን ሲሆን በ2004 ምርጫ ለትራምፕ ድምፅ ሰጥቶ ነበር። ነገር ግን በዚህ ሳምንት በተካሄደው ዓመታዊ የኮንሰርቫቲቭ የፖለቲካ እርምጃ ጉባኤ ላይ ትራምፕ በምርጫ ቅስቀሳቸው ወቅት በውጭ ሀገራት አዳዲስ ጦርነቶችን ላለመጀመር ከገቡት ቃል ጋር በሰፊው ሲጠቀሙበት የነበረውን አሜሪካ ትቅደም፣ አሜሪካ ፈርስት የሚል መፈክር ያለበትን ኮፍያ አድርጎ ተገኝቷል። በሁሉም ነገር ላይ ዋሽቷል ይላል ቦሊክ። መጨረሻው የማይታወቅ ጦርነት ገባ እንዴት ሊያልቅ ይችላል? ግልጽ የሆነ ዓላማ የለውም። ቦሊክ በኢራን ጦርነት ምክንያት በትራምፕ ላይ ቁጣቸው እየጨመረ የመጣው የማጋ ሜክ አሜሪካ ግሬት አጌን ወጣት ደጋፊዎች አካል ነው። ትራምፕ ከእስራኤል ጋር በመሆን ኢራንን ለማጥቃት የወሰኑት ውሳኔ የጦርነት አቀንቃኞችንና በዕድሜ ጠና ያሉ ደጋፊዎቻቸውን ቢያነቃቃም በ2004 ወደ ሪፐብሊካን ፓርቲ ዘንበል ያሉ ብዙ ወጣቶችን ግን አርቋቸዋል። ይህ ክፍፍል በተራው አባል ዘንድ ብቻ ሳይሆን በኮንሰርቫቲቭ ሚዲያ ተጽዕኖ ፈጣሪዎችና በአንዳንድ የዋይት ሀውስ ክፍሎች ውስጥም ጭምር እየተንጸባረቀ ይገኛል። ይህ የትውልድ ልዩነት በየዓመቱም የኮንሰርቫቲቭ ደጋፊዎች በሚሰባሰቡበት የሲፓክ ጉባኤ ላይ በግልጽ ታይቷል። እዚያም አንዳንድ ወጣት የማጋ ታማኝ ደጋፊዎች የትራምፕ አስተዳደር በመካከለኛው ምስራቅ ዳግም ግጭት ለመቀስቀስ በመምረጡ ትልቅ ቅሬታና ቁጣቸውን ገልጸዋል። ጦርነቱ በተጀመረ በአንድ ወር ጊዜ ውስጥ ትራምፕ በወጣቶች ዘንድ ያላቸው ተቀባይነት መላላቱም በመጪው ዳር ወር የሚካሄደው አስቸጋሪ የአጋማሽ ዘመን ምርጫ ሚድተርም ኢሌክሽንስ ዋዜማ ቀድሞውኑ ደካማ የሆነው የሪፐብሊካን ፓርቲ ጥምረት ሊከፋፈል እንደሚችል ተሰግቷል። በሰሜን ቴክሳስ በተካሄደው በዚህ ጉባኤ ላይ አንዳንድ ተሳታፊዎች የአሜሪካን የውጭ ሀገር ተልዕኮ በመደገፍ የኢራንን ሰንደቅ ዓላማ ይዘው ሲዘዋወሩ ታይተዋል። በሌላ በኩል ደግሞ አሜሪካ ትቅደም የሚል ጽሑፍ ያለበትን ኮፍያ ያደረጉ ሌሎች ተሳታፊዎች አሜሪካ በሌሎች ሀገራት ጣልቃ መግባት እንደሌለባት ሲሰብኩ ነበር። የኦሃዮ ኮሌጅ ሪፐብሊካኖች ፕሬዝዳንት የሆነው የ21 ዓመቱ አንድሪው ብሌቸር እንዲህ ይላል። ትራምፕም ሆኑ በአጠቃላይ ሪፐብሊካኖች ይህንን ጦርነት በአንጻራዊነት በአጭር ጊዜ ውስጥ መቋጨት ካልቻሉ በአጋማሽ ዘመን ምርጫውም ሆነ በ2028 ምርጫ ላይ ትልቅ ችግር ይገጥማቸዋል። አክለውም ትራምፕ እንደ ታከር ካርልሰን ባሉ የሚዲያ ሰዎችና በሪፐብሊካን ፓርቲ ውስጥ ባሉ ገለልተኛ መሆኑን በሚመርጡ ተጽዕኖ ስር ባሉ የኢንተርኔት ንቁ ተጠቃሚዎች ወጣቶች ዘንድ ያላቸው ተቀባይነት በአንጻራዊነት ዝቅተኛ እየሆነ መጥቷል። በዚህ ወር የወጣው የፖለቲኮ የህዝብ አስተያየት ጥናት እንደሚያሳየው አብዛኞቹ የትራምፕ መራጮች አሁንም ድጋፋቸውን ቀጥለዋል። ነገር ግን ራሳቸውን ማጋ ሪፐብሊካኖች ብሎ የሚጠሩና በ2004 ለትራምፕ ድምፅ የሰጡ ወንዶች በፕሬዝደንቱ ላይ ባላቸው እምነትና ለጦርነቱ ባላቸው አመለካከት በከፍተኛ ሁኔታ በዕድሜ ተከፋፍለዋል። በተለይም የአሜሪካ ወታደሮች ጉዳት ቁጥር እየጨመረ ከመጣ ይህ ልዩነት ይበልጥ ጎልቶ ይታያል። ጥናቱ የተካሄደባቸው ሰዎች ቁጥር አነስተኛ በመሆኑ ሊኖር የሚችለው የስህተት መጠን ማርጂን ኦፍ ኢረር ከግምት ውስጥ ቢገባም የታየው ልዩነት እጅግ አስገራሚ ነው። እድሜያቸው ከ35 በላይ ከሆኑት መካከል ከ70% በላይ የሚሆኑት ትራምፕ ግልጽ የሆነ እቅድ አላቸው ብለው ያምናሉ። ከ35 በታች ከሆኑት መካከል ግን ይህንን የሚያምኑት 49% ብቻ ናቸው።
በዕድሜ ጠና ያሉ የማጋ ደጋፊዎች 66 በመቶ ያህሉ አሜሪካ በኢራን ያላትን ግብ ለማሳካት የአሜሪካውያንን ሕይወት ቢሰዋ ፍቃደኛ ሲሆኑ ከወጣት የማጋ ደጋፊዎች መካከል ግን ለዚህ ፍቃደኛ የሆኑት ከግማሽ በታች ናቸው። በተጨማሪም ወጣቶቹ ይህ ጦርነት ከማጋ መሪዎች ጋር የሚሄድ ወይም የአሜሪካን ሕዝብ ጥቅም የሚያስከብር ነው ብለው የማመን ዕድላቸው በጣም ዝቅተኛ ነው። እንደ ታከር ካርልሰን እና ሜገን ኬሊ ያሉ ታዋቂ የማጋ ድምጾች እንዲሁም በወጣቶች ዘንድ ከፍተኛ ተጽዕኖ ያላቸው እንደ ጆ ሮገን ያሉ ግለሰቦች የኢራኑን ጦርነት መቃወም ላይ ይገኛሉ። በተጨማሪም በዋይት ሃውስ ውስጥ በሚገኙ ወጣትና ቀኝ ዘመም የሆኑ ሰራተኞች ዘንድ ጭንቀትና ቅሬታ እየጨመረ መምጣቱን የሁኔታውን ሂደት በቅርበት የሚያውቁና ስማቸው እንዳይጠቀስ የፈለጉ ግለሰብ ገልጸዋል። ሰራተኞች በጣም ተበሳጭተዋል። ገና ጦርነቱ ሲጀመርም ደስተኞች አልነበሩም። ጦርነቱ ከተጀመረ ወዲህ ደግሞ ከፕሬዝደንቱ ራሳቸው የሚወጡት እርስ በርሳቸው የሚጋጩ መረጃዎች ለሰራተኞቹ ሁኔታውን በጣም አስቸጋሪና መቋቋም የማይችል አድርጎባቸዋል ብለዋል እኚሁ ስማቸው ያልተጠቀሰ ግለሰብ። በተለይም ከህዝብ ጋር ግንኙነት ያላቸውን ሰራተኞቹን በጣም ፈታኝ በሁኔታ ውስጥ ነው የጣላቸው። ሰልፎቹ በአሜሪካ ብቻ የተወሰኑም አይደሉም። በአውሮፓ ዋና ዋና ከተሞች በተመሳሳይ የተቃውሞ የአደባባይ ትዕይንቶች ተካሂደዋል። በጀርመን ውስጥ እንደ ሃምቡርግ፣ ሙኒክ፣ ፍራንክፈርትና ዱሰልዶርፍ ባሉ ዋና ዋና ከተሞች ሰልፈኞች የተለያዩ ፖለቲካዊና ማህበራዊ ስጋቶቻቸውን በመግለጽ ተቃውሞ አድርገዋል። በበርሊን የሚገኙ ጥቂት መቶ ሰዎች የኢሚግሬሽን ወኪሎች ተግባርና ትራምፕ ጸረ ዲሞክራሲያዊ አዝማሚያዎች አሏቸው የሚሉትን በመቃወም ድምፃቸውን አሰምተዋል። በተመሳሳይ ጊዜም የኤፕስቲን ፋይሎች ሙሉ በሙሉ ይፋ እንዲደረግ ጠይቀዋል። በሮም ከተማ ሰልፈኞች ጠቅላይ ሚኒስትር ጆርጂያ ሜሎኒ በፍትህ ስርዓት ማሻሻያ ላይ ያቀረቡት የህዝብ ውሳኔ ውድቅ መደረጉን ተከትሎ ተቃውሟቸውን በከባድ መፈክሮች ገልጸዋል። ብዙዎች በፍትህ አካላት ነጻነት ላይ የተጋረጡ ስጋቶችን የሚያስጠነቅቁና ከጦርነት ነጻ የሆነ ዓለም የሚጠይቁ ሰሌዳዎችን አንግበዋል። ይህም በቅርቡ እስራኤልና አሜሪካ በኢራን ላይ የፈጸሙትን ጥቃት መቃወምን ይጨምራል። በለንደን ደግሞ ተሳታፊዎች ከፍተኛ ቀኝ ዘመሞች አቁሙ፣ ስቶፕ ደ ፋር ራይት እና ለዘረኝነት ድምፅን አሰማም፣ ስታንድ አፕ ቱ ሬሲዝም የሚሉ ባነሮችን በመያዝ በዚያው ቀን በዓለም አቀፍ ደረጃ ለተቀናጀ የተቃውሞ እንቅስቃሴ ድጋፋቸውን ሰጥተዋል። ዋይት ሃውስ በበኩሉ የተካሄዱትን ሰልፎች ውድቅ ያደረጋቸው ሲሆን ቃል አቀባይ ኤቢጌል ጃክሰን ሰልፎቹን የግራ ዘመም የገንዘብ ድጋፍ አውታረ መረቦች ውጤት እንጂ እውነተኛ የህዝብ ድጋፍ የሌላቸው በማለት አጣጥለዋቸዋል። ብሔራዊ የሪፐብሊካን ኮንግረስ ኮሚቴም ሰልፎቹን በጥብቅ ተችቷል። እንዲህ ያሉ ተቃውሞዎች በአንድ ዓመት ባነሰ ጊዜው ሲካሄዱ ይህ ለሶስተኛ ጊዜ ሲሆን ለመጀመሪያ ጊዜ ባለፈው ሰኔ ከዚያም በጥቅምት ወር መካሄዳቸው ይታወሳል። የዛሬው ጥንቅር በዚሁ ተጠናቀቀ። ጤና ይስጥልን።